ከማንነት አንፃር ዘር ሁሉ ጊዜ ብሌሲንግ ይፈልጋል። በጣም ብዙ ሰዎች አንተ ዘርክ ኃይለኛ ነው ሲባሉ በቃ ያለቀ ይመስላቸው። ግን ማንኛውም በሲድ ውስጥ ያለ ፖቴንሻል ብሌሲንግ ይፈልጋል። እግዚአብሔር ሲድን ይፈጥርና ከዛ በኋላ ባረካቸው ይላል። ሲድ ኦሪጂናል አይደንቲቲ ነው። እግዚአብሔር ባህሩን፣ አሳዎቹን የመጀመሪያዎቹን፣ ቀጥሎ እንስሳቱን፣ ቀጥሎ እያንዳንዱን ወገን በየዘሩ በየወገኑ አደረገ ይልና ያንን የፈጠረውን አይደንቲቲውን ማንነት የሰጠውን ፖቴንሻል የሰጠውን ምን አለው ይላል? ባረከው ይላል። እግዚአብሔርም ባረካቸው ይላል። በረከት ሪሊዝመንት ነው። ራሱ የወርዱ ትርጉም ባራህ የሚለው ቱ ሪሊዝ ባይ ዩር ፖቴንሻል ኤንድ ፓወር ማለት ነው። እንዳለህ አቅም መጠን ተለቀህ እንድትኖር በረከት ያስፈልጋል። ሪሊዝ ያደርጋል። ያው እንደምታውቁት ሁለት ነገር ነው ያለው፣ በረከትና ርግማን። ርግማን ደግሞ ውስጥህ ያለው ፖቴንሻል እንዲሞት ነው የሚያደርገው፣ እንዲጠፋ፣ እዛው እንዲቀር፣ ውስጥህ ያለው ፖቴንሻል እንዳይለቀቅ፣ ወጥቶ እንዳይገለጥ የሚያደርግ ኃይል ነው። ይገድባል፣ ይይዛል። በረከት ደግሞ ውስጥህ ያለው ነገር ተለቆ እንዲሄድ ራሱ ማለት ነው። ውስጥህ ያለው ነው ሪሊዝ የሚሆነው። ብርቱካን ከሆንክ እንድታፈራ፣ ይሄ የብርቱካን ግንዱ፣ ቅጠሉ፣ ነገሩ ሁሉ ወደ መገለጥ ወደ መሆን እንዲመጣ ማለት ነው። ያንን አቅምና ጉልበት ነው የሚለቀቀው። በረከት የእግዚአብሔር አሰራር ነው። በአሰራርም ጉድዊሉን ሲሰጥ፣ መልካም ምስክርነቱን መልካምነቱን ሲለቅል የኢምፓርቴሽን ኃይል ነው፣ የማካፈል ኃይል ነው። እግዚአብሔር ያካፍልሃል። እሱ በሱ ዘንድ ያለውን ላንተ ያለውን ፈቃዱን፣ ዓላማውን፣ ኃይሉን ከመስጠት ጋር ያረጋግጥልሃል። እግዚአብሔር በቃሉ ሲናገር፣ ሲያስተምርህ፣ ሲሰራህ ቆይቶ ሲባርክህ የሱ የሆነውን ይሄንን የስልጣኑን አባትነቱን ምንጭነቱን ያሸጋግረዋል። ምን አለው? ያው እንደምታውቁት ኤሳውና ያዕቆብ ናቸው ያሉት። ሁለት ልጅ ነው ያለው። ይስሐቅ ማስተላለፍ ፈለገ አቅሙን፣ ያንን ኪዳኑን የተቀበለውን ብሌሲንግ ማሻገር ፈለገ ወደ ልጁ። ጠራውና ኤሳውን እንግዲህ ሂድና ነፍሴ እንደምትወደው አምጣልኛል። ሊያመጣ ሲሄድ ይሄኛው ገብቶ በረከት የሚደርስ የምትካፈለው ነገር ስለሆነ ሪሊዝ አረገ። ያን ጊዜ መጽሐፍ ምን ይላል? የተስፋ ቃሉ ለያዕቆብ ጸና። ኤሳው ከዚያ ከአብርሃም ከይስሐቅ የወረደው ኪዳን ሳያገኘው ቀረ። ኤሳው በራሱ መንገድ ሄደ። ያዕቆብ ግን የአብርሃም የይስሐቅ የያዕቆብ አምላክ ተብሎ አባቱ ያሸጋገረለትን መለኮታዊ ከቨናንት ይዞ ቀጠለ ማለት ነው። እግዚአብሔር እንደምታውቁት ከበረከት ጋር ነው ያለው። እግዚአብሔር ከርግማን ጋር የለም። እግዚአብሔር ከበረከት ጋር ነው ያለው። ከተባረክ እግዚአብሔር አብሮክ ይሻገራል። ኤሳው የይስሐቅን ንብረት ሁሉ የወረሰው እሱ ነው። ያኛው በትር ይዞ ስደት ሄደ። ቃል ይዞ ነው የሄደው። ሲመለስ የሁለት ክፍል ሰራዊት ሆነ። እሱ አይደለም ትልቁ ነገር። ትልቁ ነገር የመለኮት ኪዳንና ሐሳብ በሱ ዘርና ልጆች ነው የቀጠለው። ስለ ኤሳው ሲናገር ምንም ተግቶ ቢፈልገው ደግሞ አላገኘውም ይላል። የተስፋው ቃል ምን ይሰራልኛል ነው ያለው። እኔ እየሞትኩ የተስፋው ቃል ምን ይሰራል?
አንዳንድ ሰው ጊዜው አሁን ያለችዋን ነው የሚያየው። ርቦት ከበረሃ ገብቶ ያችን ምስር ወጥ ስጠኝ ሲለው በኩርነትን ስጠኝ። እኔ የሞትኩ የተስፋ ቃል ምን ይሰራል? አንዳንድ ሰው ለቃል ያለው አቅም ዝቅተኛ ስለሆነ በረከትን ሉዝ ያደርጋል። እኛ ኔቸራችን፣ ተፈጥሯችን፣ ልጅነታችን፣ የእምነት ህይወታችን፣ ነገራችን ሁሉ ከሰማይና ከቃል ጋር የተያዘ ነው። በረከታችንም ኪዳናችንም ከቃል ጋር ነው የተያዘ። ስለዚህ አሁን የእግዚአብሔር ነቢይ ዲክሌር አድርጎባችኋል፣ ባርኳችኋል፣ አውጇል። ጉድዊሽ አይደለም የነገራችሁ፣ ኢምፓወር እያደረጋችሁ በሰማኸው ፕሮፌሲ በሰማኸው አዋጅ ውስጥ ያንን አይነት ነገር እየተካፈልክ ነው። የመለኮት የሆነ ነገር ወደ አንተ እየተሸጋገረ ነው። ይሄ ነገር በጣም ወሳኝ እንደሆነ ታውቃላችሁ። ጠንቋይ ቤት ሄደ ወይንም ረጋሚ መተተኛ መጥቶ ስምህን ይዞ ቢዝነስህን ይዞ ነገርን ይዞ ይሰራላቸዋል። የቃል ኃይል ስላለ ማለት ነው። ያሟርታሉ፣ ይደግማሉ። ያው መርካቶ ይታወቃል። እንትኖቹን ብጠይቋቸው ድቤ ሲመቱ እንደሚያድሩ ነው የሚነግሯቸው። ዝም ብለው አይደለም፣ ገቢዎች ሲሄዱ ማለት ነው። ገቢዎች ሲሄዱ አውጀውበት የሚሰሩት ኖርማል አይደለም። መንፈስም አይምሯቸውንም ምንም ተጠቅመው ነው የሚሰሩት። ወርድ ፓወር ስላለው፣ ቶት ፓወር ስላለው ቢዝነስ ላይ። ስለዚህ አሁን ብሌስ ስትደረግ ሪስቶር ትደረጋል። ተሰርቶብህ ቢሆን ተሟርቶብህ ቢሆን ምንም ቢሆን እንደገና ሪፎርም ታረጋል። ሄዶ ካላደሰው ኪዳኑን እዚህ ጋር ይሰበርና ይታደሳል። አየህ አንተ ኃይልህን አድሰ በቅ ትላለህ። ተሰብሮልህ ተዋግተህ በቅ ትላለህ። ተዘግቶ የነበረው ይከፈታል። ሲቃወም ምናምን የነበረው ይሸሻል፣ ይርቃል። ፌበራተ የነበረው ጨለማ ወደ አንተ እንዳይመጣ ወጥሮ ይዞ የነበረው እኛ የቸርች ቦታ በስመ አብ ዓመት ከምናምን አደከሙን። በቃ እዛ ላፍቶ ነበርን። ወደዚህ ሲሉ ወደዛ ሲሉ ወደዚህ ሲሉ ሲያደክሙን በቃ ትተነው ክፍለ ከተማውን ወደ ቂርቆስ መጣን። ከዛ ደግሞ እዛ ቦታውን ከተመራን በኋላ ታውቁታላችሁ እንግዲህ ከፍተኛ ቻሌንጅ ገጠመን ማለት እና ሊያስረክቡን አልቻሉም፣ ሊሰጡን አልቻሉም። ተወስኖ ምናምን ብሎ ሲያታግሉን አዳማ ተኝቼ ጥቁር ዘንዶ ነው እንደዚህ ትልቅ ራስ ነው ያለው። ራሱ በአየር ላይ ተገልብጬ መጥቼ ይሄ አንዱን መንጋጋ ሰበርኩት። ቃቃቃቃ ሲል ሁሉ ይሰማኛል እዛ ህልሜ ውስጥ ሆኜ። እንደገና ተገልብጬ ይሄኛው መንጋጋ ሰበርኩት እና አስተፋውት የሚለውን እንትን መጣልኝ ከዘንዶ አፍ ማለት ነው። ከትንሽ ጊዜ በኋላ ተለቀቀ። አሁን እኛ ቢሮዎቹ ምናምን ነው ምንለው፣ ግን ስፒሪቹዋል መጥቼ መስክሬላችኋለሁ። ዘንዶ ተሰብሯልና ይለቀቃል ብዬ ቄራ እያለን ማለት ነው። ተለቀቀ። ይሄው አሁን ገብተን ገንብተን ነው ያለ ነው። ዩ ኖ ዋት መንፈሳዊ ነገር ላይ እንዲህ በእንደዚህ አይነት ፕሮግራሞች እውቀት ምናምን ብቻ ሳይሆን ስፒሪትን መካፈል አለ። አንዳንድ ጉዳይ መሰበር በሩ መገንጠል ያለበታል። አንዳንዱን ገንጥለ ነው መገባ። አንዳንዱን የተረሳው ማስታወስ አለበት። መለኮታዊ ማስታወሻ መላእክት ምናምን ሄዶ ሪማይንድ ማድረግ አለበት። ይረሳል ታውቃለህ። በጣም ብዙ መልካም አድርገህ ንጉሱን ከሞት አድነ ልትረሳ ትችላለህ። እና ጾም ጸሎት ስትጀምር ትታሰብና ንጉስ ለሚወደው ምን ይደረጋል ይላል። አየህ መዝገብ ሲገላበጥ ነው ትዝ የምትላቸው። እና አስታዋሽ መልአክ ያስፈልጋል። የረሳ ቢዝነስማን ይደውልልሃል። የተወ በቃ ረጅም ዓመት አውርታችሁ ተነጋግ ጨርሰ ከዛሬ ነገ ይሆናል ስትል ሰውየው ሌላ ነገር ውስጥ ገብቶ የነበረው ድንገት ይመጣል። ትታወሳለህ።
በጸሎት ውስጥ መለቀቅ አለ። በበረከት ውስጥ መለቀቅ አለ። በአዋጅ ውስጥ መከፈት አለ፣ መሰበር አለ። ነገሮች ወደ አዲስ ምዕራፍ ይመጣሉ። ስለዚህ ይሄንን ይዘን አሁን ደግሞ ከኔ ጋር በበረከት ኪዳን እንጸልያለን ማለት ነው። አባት ሆይ በኢየሱስ ስም በዚህ ዘይት ላይ ቃልን እናገራለን። መጽሐፍ እንደሚል ዘይት ለመለኮታዊ ምልክት የተቀደሰ ነው። ኢየሱስም ተጠቅመዋል፣ ደቀ መዛሙርት ተጠቅመዋል፣ ቤተ ክርስቲያን እንድትጠቀም ታዟል። ጌታ ሆይ ይሄንን ዘይት ለብልጽግና ኢምፓወርመንት ቀባኋቸው። የተቀባ ሰው ብቃት እንደሚካፈል፣ ስልጣን እንደሚካፈል፣ ኃይል እንደሚካፈል፣ ሞገስ እንደሚካፈል፣ ፕሮቴክሽን እንደሚሆን ኦ የስ የተቀባ ሰው ስለሱ ነገስታት ይገሰጻል። የተቀባ ሰው ስልጣን ይሰጠዋል። የተቀባ ሰው ኃይል ያርፍበታል፣ መንፈስ ይመጣበታል። የተቀባ ሰው ሞገስ ይሆንለታል፣ ደጆች ይከፈቱለታል፣ ደጆች ይከፈቱለታል። የተቀባ ሰው እግዚአብሔር መግባትና መውጣቱን ይጠብቃል። የእርሱ የሆነ ሁሉ የተጋረደ ነው፣ በመላእክት የተጠበቀ ነው። ኦ ይሄ ቅባት ሲነካ በልዩነት ትወጣለህ፣ በልዩነት ትሰራለህ፣ በልዩነት ታደርጋለህ፣ በልዩነት ትፈጽማለህ። ይሄ ቅባት ሲነካ ነገር እየጨመረ ይሄዳል፣ እየጨመረ ይሄዳል። ማንም ሊያቆመው አይችልም፣ አይችልም። ከቅባቱ የተነሳ ማንኛውም ቀንበር ይሰበራል፣ ይሰበራል። ከቅባቱ የተነሳ መልአክ ያገለግሏል፣ ቀርበው ያገለግሏል። ይሄንን ቅባት ስለዚህ ኪዳን ቀደስኩት። እንዲህ ተብሎ እንደተጻፈ ባሪያዬ ዳዊትን አገኘሁት፣ ቅዱሱንም ዘይት ቀባሁት። በኢየሱስ ስም ተቀብታ ለመከናወን፣ ለብልጽግና፣ ለበረከት፣ ለሕይወት፣ ለኃይል፣ ለገዥነት፣ ለሞገስ፣ ለክብር፣ ለመትረፍረፍ ተቀብታል፣ ተቀብታል፣ ተቀብታል። ለብዙዎች መጋቢ አባት ለመሆን፣ ብዙዎችን ለማጽናናት፣ መበለቶችን ለመርዳት፣ ደሆችን ለመመገብ፣ ወላጅ የሌላቸውን ለማሳደግ፣ ለሀገር ለማበደር ተቀብታል። ሀብት ለማከማቸት ኃይል የሰጠህን እግዚአብሔርን አትርሳ እንደሚል ኃይል በዚህ ውስጥ ሆነል። ከዚህ ቀን ጀምሮ ታከማቻል፣ ትሰበስባል፣ ትከምራል፣ በኪዳኑ ትወጣል፣ ትገባል፣ ታደርገዋል። አትረሳው። ኃይል ከሱ ነው። ዛሬ ኃይል ሆነል። በሰው የማይሆኑ ነገሮች ይሆኑብሃል። በሰው የማይቻሉ ነገሮች ያገኙሃል። ኦ ከሰው ያልሆነ መከናወን ይሆንልሃል። ሞገስ ሰጠው። ፈልገው አብረው ይሰራል፣ ለምነው አብረው ይሰራል። በአለቆች ፊት፣ በነገስታት ፊት፣ በመንግስታት ፊት ሞገስ ሰጠው፣ መወደድ ሰጠው፣ መታመን ሰጠው። ሲያዩ ይወደዋል፣
ሲያዩ ፈጥነው ይጨርሱልህ። እጅን ጭንቅላት ላይ አድርግ። ለዊስደም ልጸልይልህ። በጥበብ መነገድ በጣም ታላቅ ነው። ዊዝደም አይምሮህም ባረኩት። የተባረከ አይምሮ ዋው! ጥበብን ያፈልቃል፣ ማስተዋልን ያፈልቃል፣ መለየትን ያደርጋል፣ ምልክቱን ይከተላል። ከፊት ክፉ አይሰወርም። ያልነበርክበትን ምክር ትዳኛለህ፣ ትፈርዳለህ። ኦፕራዶስ ፔሌቤስ የተሰወረውን ትገልጣለህ። አያታልሉም። መገለጥ ያገኘሃል፣ ምክር ያገኘሃል፣ ህልም ያገኘሃል። ትመራለህ፣ ይመራሃል። ኦ ሃሌሉያ! ከዓይን ፊት አይሰወሩ፣ አይሰወሩ፣ አይሰወሩ። ለክፉ ያደረጉት በመልካም ይገለበጣል። መግነኛክ ይሆናል፣ መውጫክ ይሆናል፣ መክበሪያክ ይሆናል። የሰው ፈቃድ በላይ አይሰለጥን። አታላይ ሸንጋይ ከክፉዎች ምላስ በላይ ከሚመከር ምክር በኢየሱስ ስም ሰወርኩ። ከክፉ ምላስ ትሰውራቸዋለህ እንደተባለ ሰወርኩ። ከሟርተኛ ቃል ሰወርኩ። ይህ ምልክት ነው። ተቀብተሃል፣ 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 ተቀብተሃል። መልካም ሆኖልሃል፣ መልካም ሆኖልሃል፣ መልካም ሆኖልሃል። ካፌ ቃል በቀር አንዳች አይሆንም። በኢየሱስ ስም ተናግሬያለሁ። የሚያጸና ፐርሰን አለ። ይሄን ቃል የሚያጸና መልአክ አለ። ይሄን ቃል የሚፈጽም ፍጥረት አለ። ፍጥረት ይታዘዛል። የሚከፈተው አውቆ ይከፈታል። ቃል ይዘነው ይሄድክ ያለ ከቃሉ ጀርባ የሚተጋል። በኢየሱስ ስም ሆኗል፣ ተፈጸመ። አሜን።